ድንግልናችን የሌለን ሰዎች ሰውን አታለን ተክሊሉን ደፍተን ልንታይ እንችላለን። አክሊሉን አድርገን ለዛች ቀን የፎቶ ፕሮግራም ነው ልምንለዋለን። አንዳንዴም ችግር የለም ልንለው እንችላለን። ግን ክርስቲያኖች እውነቱን ማወቅ አለብን። ችግር አለው። የማይገባንን ክብር፣ ያልሮጥንበትን ሩጫ፣ ያልደከምነውን ድካም እንዴት ነው ዋጋውን የምንቀበለው? ሰው እንዴት ነው ላልሮጠበት ሩጫ ሄዶ መጨረሻው ላይ ሜዳሊያ ያርጉልኝ የሚል? ድንግልናቸውን ሳይጠብቁ የሄዱ ሰዎች በኋላ ላይ ቤተሰብ ያሳድቀኛል፣ እናት አባቴ ቢሰሙ፣ ወገን ዘመድ ቢመለከት ምን ይለኛል ብሎ እንዴት ነው ተክሊል ካልጫናችሁልኝ፣ አክሊል ካልጫናችሁልኝ ብሎ የሚነጋገር? ሰውን ልናሞኝ እንችላለን፣ እግዚአብሔርን ግን አናሞኘው። ያየዋል እሱ። ልብን ኩላሊትን የሚመረምር አምላክ። በዛች ቀን ላይ ለሰው እይታ ብለን አክሊል ጭነን ልንታይ እንችላለን። በእግዚአብሔር ፊት ግን እኮ እንዴት ያለ ቅሌት መሰላችሁ! እንዴት ሰው እግዚአብሔር ፊት ይዘብትበታል? በፍጹም የደከሙ ሰዎች የሚሰጣቸው ዋጋ ነው። ሁለተኛው ተክሊል የሚደረግላቸው ለምንድን ነው? ሽልማት ብቻ ሳይሆን ለድንግልናቸው ምልክት ብቻ ሳይሆን መከራም ጭምር ነው። ጋብቻ እንዳለው ለክርስቶስና ለቤተ ክርስቲያን ተምሳሌት ነው። ክርስቲያኖች ክርስቶስ ለቤተ ክርስቲያን ሲል በዛ መስቀል ላይ ሥጋውንና ደሙን በሚያፈስና በሚቆርስበት ጊዜ ላይ አብሮ የሾህ አክሊል ጭኖላት ነበር። ለሷ ብሎ መከራ ተቀብሎ ነበር። ክርስቶስ ያደረገው የሾህ አክሊል ባለትዳሮች ለመጋባት ቤተ ክርስቲያን ሲመጡ የሚጫንላቸው የአክሊል ምሳሌ ነው። ትዳር ዋጋ እንደሚያስከፍል እንዲያውቁት። ትዳር ዋጋ ያስከፍላል። ጋብቻ ዋጋ ያስከፍላል። እንዲሁ ዝም ብሎ ስለተጋቡ ብቻ የሚኖርበት አይደለም። ለዛ ነው ትዳር ሕይወትን የሚሰጥ መስቀል ነው ያልነው በመግቢያችን ድረስ ነው። ሕይወትን ይሰጣል። አዎ እግዚአብሔር በዛ ውስጥ ድህነትን እንዲሰጥ ምክንያት ሆኖበታል። አዎ ልክ ነው። ግን ሕይወትን መስጠት ብቻ ሳይሆን ትዳር መስቀልም ጭምር ነው። የሚሸከሙት ነው። ስለሚሸከሙት መስቀል ምልክት እንዲሆን መከራ እንዳለባቸው የሰማዕትነትንም ጥግ እንደሚመለከቱት ለማሳየት ሲሉ አክሊል ያደርግላቸዋል የቤተ ክርስቲያናችን አባቶች። ቤተ ክርስቲያን በእንደዚህ አይነት መልኩ ነው የምትሞሽረው። አብዛኞቻችን ግን እቺ ከላይ የምትናረጋትን አክሊልን የድንግልና ምልክት ብቻ አድርገን እንወስደዋለን። አይደለም። እንዲህ ነው የምናደርግበት ምክንያት። እኒህን ባለትዳሮች በእንደዚህ አይነት መልኩ ስትሞሽራቸው ማስባንን ግን አክሊል አትጭንላቸው። ለምን? መከራ ሳይኖርባቸው ቀርቶ አይደለም። እየሰማችሁ ነው? መከራ ሳይኖርባቸው ቀርቶ አይደለም። እነሱ ምንም እንኳን ድንግልናቸውን ቢያጡ እዚህ ደረጃ ለመድረስም ጭምር ዋጋ ሳይከፍሉ ቀርተውም አይደለም። ይሄንን ቤተ ክርስቲያን ታከብርላቸዋለች። ስለነዚህ ሁለት ምክንያት ብላ ግን አንድ ስላጡትና በዛ ምክንያት ሊደረግላቸው ስለሚችለው አክሊል ግን ብላ ሁለቱን ጥላ አንዱን ነገር አንጠልጥላ አታደርግላቸው። በቃ ለእንደነዚህ አይነት ሰዎች አክሊል አይደረግላቸው። አሁን ላይ ያንን አክሊል ሊመስል የሚችል የተለያዩ ነገሮች የምናደርግ ሰዎች አለን። ለምንድን የምናደርግ? ከየት የመጣ ስርዓት ነው ይህ? አይደለም፣ ልክ አይደለም። በቃ ቀድም እንዳልነው ነው። ሰው ድንግል ሳይሆን አክሊሉን አድርጎት እንደ ድንግል መስላለሁ ቢል እግዚአብሔርን ማስነወር ነው እንዳልን ሁሉ በሌለን ነገር ላይ ያለንና እግዚአብሔር ሊሰጠን የሚችለውን እያሰቡ እግዚአብሔር ፊት ሰው እኔ ምንም የለኝም አንተ ሞገሱ ነኝ ይላል እንጂ የሌለውን ነገር እንዳለው አስመስሎ አንዴ አክሊሉን አንዴ ሌላ ነገር እንዴት ሰው ያደረገ? በፍጹም ክርስቲያኖች ስለኖርንበት ሕይወት ልናፍርም ልንሸማቀቅም የሚያስፈልገን እግዚአብሔር ፊት ነው እንጂ ሰው ፊት አይደለም። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ አብራችሁም ሁላችሁም በሞታችሁበት ቅጽበት ሰው በምን ያክል ፍጥነት በሉ እንጂ እንደሚረሳችሁ ብታውቁ ኖሮ ሰውን ሳይሆን እግዚአብሔርን እያስደሰታችሁት ትኖሩ ነበር። አይገርማችሁም? ሰው ከሞትን በኋላ እንዴት በምን ያክል ፍጥነት እንደሚረሳን አናውቅም። ቀባሪ ሁሉም ያስታውሰው ነው የሚመስለው ሰው። በፍጹም ጥሎህን የሚሄደው ይረሳሃል። በዛች በጋብቻ ቀን ሁሉም የሚያስታውስ እየመሰለው አንዳንድ ሰው በደንብ አድርጎ ሲደክም ታዩታላችሁ። ሁሉም ነገር መደረግ አለበት፣ ለኔ አንዲትም ነገር መጉደል የለባትም ይላል። እሱ ሳይኖረውም ጭምር ማለት ነው። በምን ያክል ፍጥነት ግን ያም ሰርግ አልፎ ሌላ ሰርግ መጥቶ የሱን ህይወት ምን ይሁን ምን አይሁን እንደሚረሳው
ሰው ይዘነጋዋል። እግዚአብሔር ግን አይረሳም፣ አይዘነጋም፣ ያያል። ማዕስባን ስለዚህ ምንም ተክሊል አይደረግላቸው፣ ምንም አክሊልም አይደፋላቸው። በቃ ከእግዚአብሔር ፊት ግን ቆመው በቅዱስ ቁርባን ከሁለትነት ወደ አንድነት ይመጣሉ። ልብ አላላችሁትም እንጂ እኮ ክርስቲያኖች ተክሊል የደፉ ደናግላንም ተክሊል ያላደረጉ ማዕስባንም ተክሊል የሚለውን አክሊል እያደረጋችሁ ተረዱት። ከእግዚአብሔር ፊት ከሁለትነት ወደ አንድነት የሚያመጣቸው ቅዱስ ቁርባኑ ነው። በድንግልና የተጋቡ ሰዎች አክሊሉ ከተደረገላቸው በኋላ ተጋብታችኋል በሉ በሰላም ግቡ ተብሎ ነው የሚሰናበቱት ወይስ ቅዳሴው ላይ ቆርበው ነው የሚሄዱት? መልሱ እንጂ ደከማችሁ እንዴ? ታዲያ በደንብ መልሱ እንጂ ቆርበው ነው የሚሄዱት ወይስ ዝም ብለው ነው የሚሄዱት? ድንግልናቸውን ሳይጠብቁ መጥተው ንስሐ ገብተው ታጥበው የመጡት ሰዎች ቆርበው ነው የሚሄዱት ወይስ እናንተም እንዲሁ ስለመጣችሁ በሰላም ግቡ ነው የሚባሉ? ቆርበው ነው የሚሄዱት። ሁለቱም ቅዱስ ሥጋውን ክቡር ደሙን ተቀብለው ነው የሚሄዱት። በቃ ይሄንን ማወቅና ማመን መቻል አለብን።